ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅዱስ ሲኖዶስ ምልአተ ጉባኤ በትናንትናው ዕለት መጀመሩ ይታወሳል። በዕለቱም የቅዱስ ሲኖዶስ የኮሙኒኬሽን ጉዳዮች ኃላፊ በሰጡት ማብራሪያ ለምልአተ ጉባኤ አጀንዳ የሚያጸድቁ 7 አባላት ያሉት ኮሚቴ መወሰኑን አስታውሰዋል። በዚሁ መሰረት ኮሚቴው ያቀረባቸው ጠቅላላ አጀንዳዎችና ንዑሳን ጉዳዮች ከሰዓት በኋላ በነበረው ጉባኤ ታይተው መጽደቃቸውንም ተናግረዋል። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስም የሲኖዶሱን ዓመታዊ የሥራ ሪፖርት ለጉባኤው አቅርበዋል። የኮሙኒኬሽን ጉዳዮች ኃላፊው በመጪው ጊዜ የሚካሄደውን ሀገራዊ ምርጫ በሰላም እንዲጠናቀቅ ጥሪ እንዲያቀርብም ምልአተ ጉባኤው መወሰኑን ጠቁመዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ነው። የድሬዳዋ ማዕከል ስነ ምግባርን፣ የአእምሮ ጤና ችግሮችና የሱስ ተጋላጭነትን በተመለከተ ውይይት አከናወነ። በማህበረ ቅዱሳን የድሬዳዋ ማዕከል ማህበራዊና ቅዱሳት መካናት ዋና ክፍል አማካኝነት የወጣቶች የሱስ ማገገሚያ ማዕከል ለመገንባት በዋናው ማዕከል የታቀደውን ፕሮጀክት ላይ ለሁለተኛ ጊዜ በተለያዩ ሙያ ዘርፍ ላሉ ኦርቶዶክሳውያንና አባቶች ካህናት ውይይት አካሂደዋል። በውይይቱም ስነ ምግባር፣ የአእምሮ ጤና ችግሮችና የሱስ ተጋላጭነትን እንዲሁም የተግባቦት ችግርና በልዩ ልዩ ርዕሰ ጉዳዮች ዙሪያ ውይይት ተደርጓል ሲል ማዕከሉ አድርሶናል። በተጨማሪም የልጆች የስነ ምግባር ጉድለትና ለሱስ ተጋላጭነት እንዲሁም ስራ አጥነት አሳሳቢ መሆኑን ቀደም ተብሎ ቢጀመር ትውልድን ማዳን ይቻል ነበርና አሁንም ሳይረፍድ የጉዳዩን አሳሳቢነት በመረዳት በዚህ ለሀገርም የሚጠቅም ፕሮጀክት ላይ ሁሉም የድርሻውን ሊወጣ እንደሚገባም ተመላክቷል። ኦርቶዶክሳዊ ቤተሰብን ለማጠናከር አማካሪ የካህናት ስልጠና ተሰጠ። በማህበረ ቅዱሳን የሰቆጣ ወረዳ ማዕከል ኦርቶዶክሳዊ ቤተሰብን ለማጠናከር ለአማካሪ አካላት ስልጠና ሰጥቷል። በመርሃ ግብሩም ከ54 በላይ ሰልጣኞች የተገኙ ሲሆን የአማካሪዎች ሚናና ኦርቶዶክሳዊ ጋብቻና ቤተሰብ፣ የክህነት ዓላማና ሌሎች ተያያዥ ጉዳዮች ተዳስሰውበታል። በስልጠናው የማዕከሉ ተወካይ ጽሕፈት ቤት ኃላፊ አቶ ታምሮ ካሳሁን ማህበሩ ትኩረት ሰጥቶ ከሚሰራባቸው ጉዳዮች አንዱ የአመካካሪዎች ስልጠና መሆኑን የገለጹ ሲሆን ስኬታማ በሆነ መልኩ ለመተግበር ሁሉም ለውጤታማነቱና ለተደራሽነቱ በመረባረብ በሀገርና በቤተ ክርስቲያን ላይ የሚስተዋለውን ቀውስ መግታት እንደሚገባ አሳስበዋል። ሰልጣኞች በበኩላቸው በአጠቃላይ በስልጠናው ጥሩ ልምድና ግንዛቤ እንዳገኙ ጠቅሰው ወደፊትም መሰል ስልጠናዎች መቀጠል እንዳለባቸው አሳስበዋል ሲል ማዕከሉ አድርሶናል። የበገና አገልግሎቱና ክብሩ ላይ ያተኮረ አውደ ጥናት ተካሄደ። አውደ ጥናቱ የተካሄደው በማህበረ ቅዱሳን የባህር ዳር ማዕከል አዘጋጅነት ሲሆን በበገና ዙሪያ እየተስተዋሉ ያሉ ችግሮችና መፍትሄዎቻቸው ላይ ያተኮረ አውደ ጥናት መሆኑ ተመላክቷል። በተጨማሪም በገናና ኪነ ጥበብ ላይ ያተኮረ ጥናት የቀረበ ሲሆን በገና በኢትዮጵያ ኪነ ጥበብ እድገት ውስጥ የነበረውና ያለው ሚና ጉልህ መሆኑ በቀረበው ጥናት ላይ ተገልጿል። ይህንን ጥንታዊ የዜማ ፈውስ መሳሪያ ከሀገር ውስጥ አልፎ በዓለም አቀፍ ኪነ ጥበብ መድረክ መንፈሳዊነቱን አስጠብቆ አሁን ካለው በተሻለ መልኩ ማስተዋወቅ እንደሚገባም ተመላክቷል። በዕለቱም 156 የበገና ተማሪዎች ተመርቀዋል ሲል ማዕከሉ አድርሶናል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።